የነበረውን ዘፈን መዳባረክሽብን ሀዲያ ማንነቷን ለመበረዝ የሚደረገው የፍትሃዊ ሚዲያ አሰራር እንቃወማለን። ውሻ ያለበት ቤተሰብ በጣም ጤናማ ናቸው ውሻ ከሌለበት ቤተሰብ ጋር ሲነጻጸሩ በተለይ ህጻናት ይላል። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ በአንዳንድ ዜናዎች ወይ ቶፒኮች ተመልሰን መተናል። ዛሬ ብቻዬን አይደለሁም፣ ከአጠገቤ ሳምሪ አለች። ከዚህ በፊት 2 ቪዲዮ ሰርተናል ከሳምሪ ጋር። እንግዲህ ዛሬ 3ኛ ነው ማለት ነው። ስለዚህ ስንት ቶፒኮች አሉ? አይ ቲንክ 4 ቶፒኮች አሉ የምናነሳቸው ማለት ነው፣ ሰሞኑን መነጋገሪያ የሆኑ። የመጀመሪያው የስዊድን ኤምባሲ፣ በኢትዮጵያ የሚገኘው ስዊድን ኤምባሲ አስካል አበበ የተባሉ አንድ የጽዳት ሰራተኛ በክብር አሰናብቷል ማለት ነው። እና በክብር አሰናብቶ በፌስቡክ ፔጃቸው ላይ ለሳቸው ያለውን ክብር ገልጾ ከዚህ ቀደም የነበሩ እንትኖች አምባሳደሮች ለሳቸው እንደዚሁ ክብራቸውን ገልጸው የጉንጉን አበባ ሰጥተዋቸው ሰርተፍኬት እና በዛ መልክ ኦልሞስት ወደ 38 ዓመት ነው 40 ዓመት የሚጠጋ ያገለገሉ ሰራተኛ አሰናብተዋልና እንደዚህ አይነት ታሪክ ስናይ ለመጀመሪያ ጊዜ ነው ለኔ። አይቼው ስለማላቅ ሳምሪም አይታው ከሆነ አላቅም ለሷ አስተላልፋለሁ ማለት ነውና ትንሽ ደስ ይላል። ማለት ጽዳት ሰራተኛ ሲባል ኢትዮጵያ ውስጥ ያለውን መልከታ የምናውቀው ነው። በጣም ጽዳት ወይ ጥበቃ ምናምን ወይ ቤት ሰራተኛ ምናምን ብዙ የሚከበርበት ሀገር አይደለም እና በዚህ ደረጃ ክብር ማግኘት የሚሰጠውም እንደገና ደግሞ ለሌላው የሚልከው ሜሴጅ አለ፣ መልእክትም አለ። ማለት ስራ ክቡር ነው። እሳቸውም ደግሞ ተከብረው እንግዲህ ወደ ጡረታቸው ሲሄዱ የሚያሳይ ነው። ከዚህም በላይ ቢደረግላቸው ያንሳቸዋል ብዬ ነው ማስበው። ይሄንን ዜና አይተሽዋል ሳምሪ? እኔ እንኳን አላየሁትም ነበር፣ አሁን ነው ለመጀመሪያ ጊዜ የማየው። እና ወይዘሮ አስካለች በጣም ደስ ይላል። ማለት እንኳን ለጡረታ ጊዜ ያደረሳቸው። የስዊድን ኤምባሲም በአዲስ አበባ የስዊድን ኤምባሲ ክብር ሰጥቶ ለሳቸው ጽዳት ናቸው ዝቅተኛ ስራ ነው የሚሰሩት ብሎ ሳያስብ ላይ ክብር ሰጥቶ ለሳቸው ከዚህ በፊትም የነበሩትን አምባሳደሮች ቪዲዮ ኮል አድርገው ጊዜ ሰጠው በክብር መሸኘታቸው በጣም ቆንጆ ነው። አንዳንድ መስሪያ ቤቶች በጡረታ ጊዜ ስጦታ የሚሰጡ አሉ፣ ያው ገንዘብ አሰባስብ የሆነ ነገር የሚያደርጉ አሉ። በተለያየ መንገድ ክብር ይገለጻል። ለጽዳት ሰራተኛ ደግሞ እንደዚህ ክብር መስጠቱ በጣም ቆንጆ ነው። ለብዙ መስሪያ ቤቶችም እንትን ይሆናል ብዬ ነው ማስበው፣ ምሳሌ ይሆናል ብዬ ነው ማስበው። ይበርታ ማለት ይቀጥልበት ነው የምንለው። ምንድን ነው የሚሉት? ለምሳሌ የት ነው የሚሰሩት ቢባሉ ስዊድን ኤምባሲ ነው የሚሉት አይደለም? ሁሉም ሰው የት ነው የምትሰራው ቢባል ኮንሱሌቱም ይሁን ምንም ስዊድን ኤምባሲ ነው፣ ሰራተኛ ናቸው ነው ማለት። ስራን መከበር አለበት። ይሄ እሳቸው ልክ እንደ አንድ ምንድን ነው እንደ አምባሳደሩ ሁሉ ሰራተኛ ናቸው የስዊድን። ኤግዛክትሊ ማለት ብዙ ጊዜ በአውሮፓ ላይ ደስ የሚለው ስታተስ ምናምን ብዙም የለምና ስራ ነው። ጽዳትም ይሁን አለቃም ይሁን የኪችን ሰራተኛም ይሁን ሁሉም ሰው ፈልጎ ነው የሚሰራው ያንን ስራ እና ስራቸውን አክብረው እና በክብር መሸኘታቸውም በጣም ደስ ይላል። ሆፕፉሊ ተስፋ ደግሞ እናደርጋለን ሜቢ የሪታየርመንት ፕላን ከሌላቸው ደግሞ ሜቢ ስዊድንን እንዲጎበኙ በጣም ረጅም ጊዜ ስላገለገሉ ሌላ መስሪያ ቤት ሳይቀይሩ ምን ሳይሉ ያው ታማኝ ሰራተኛ በመሆናቸው የስዊድን ኤምባሲ እንግዲህ ሜቢ ጉብኝት በነፃ 1 ሳምንትም ይሆን በደንብ ቆየት ላለ ጊዜ በነፃ ቢያስጎበኛቸው ስዊድንን እና ትንሽ ቢያዝናናቸው እንላለን። እንግዲህ የሚሰሙ ከሆነ ቢደረግ በጣም እኔም መስማማበት ነጥብ ነው። 40 ዓመት ማለት እንግዲህ የስዊድን ኤምባሲ ኢትዮጵያ ውስጥ ምን ያህል ጊዜው እንደሆነ አላውቅም። ገባሽ? ስለዚህ እንግዲህ ረጅሙን ጊዜ የነበሩ ናቸው። ጽሁፉም ላይ የገለጹት አምባሳደሮች ሰራተኞች ሲቀያየሩ ሳይቀየሩ ለረጅም ዓመት ያገለገሉ እናት ናቸውና እንኳን ደስ አሎት። እንኳን እንደገና ደግሞ ለሪታየርመንትም ለጡረታም አበቃዎት። ትልቅ ነገር ነው።
ብናገኛቸውና ታሪካቸውን ብንሰማም ደስ ይለናል። ወይዘሮ አስካለ ነው ስማቸው። ወይዘሮ አስካለ የምታውቁ ካላችሁ አድራሻቸውን አስቀምጡልን፣ ወይ ኮሜንት ላይ ወይ ደግሞ ፌስቡክ ገጻችን ላይ እና ሄደን ታሪካቸውን ለማጋራት እንሞክራለን ማለት ነው። ስለዚህ ይሄ በጣም ደስ ይላል። የስዊድን ኤምባሲ እንትን የሆነ ሌላው መስሪያ ቤት ኢትዮጵያ ውስጥ አይዶ ነው ሲሞቱም ራሱ ነፍስ ይማርም ብለው የሚጽፉ አይመስለኝም እውነቱን ለመናገር ማለት በእርግጥ ይሄዳሉ ብዬ ገምታለው። ግን ነፍስ ይማር ማለት ሪኮግናይዝ ማድረግ በደንብ ክብር መስጠት በጣም ደስ ይላል። እንደዚህ አይነት ነገር አይታችሁ ታውቃላችሁ ወይ? እስቲ የምታውቁ ከሆነ ንገሩን ተመልካቾች። ማለት እንደዚህ በአንድ ኤምባሲ ወይ ምናምን እንደዚህ ሰራተኞችን ሲያሰናብት ምናምን ትንሽ በሚባል ስራ ደረጃ ላይ ያሉ አለ ወይ? እኔ ለመጀመሪያ ጊዜ ስላየሁት ነው። እና ያበርታ እንላለን። አዎ ይቀጥል፣ ይበርታ፣ ይቀጥል፣ ይበርታ ይበል እንላለን። በታማኝነት ከተነሳ አይቀር ማለት ነው። የዚህ ውሻ ታሪክ የሻርክ ታሪክ እና የወይዘሮ ሸዋዬ ታሪክ በጣም ነው አንጀቴን የበላኝ። ወይዘሮ ሸዋዬ በጣም የሚወዱት ውሻቸው ነው። እሱም ደግሞ ከእሳቸው ስራ አይጠፋም። ሲታመሙም ስራም ሲሄዱ ምናምን ከስራቸው ማይጠፋ ውሻ ነበረ። እሳቸው እንግዲህ ህመም አድሮባቸው ከዚህ ዓለም በሞት ተለዩ። ኢቨን ከዛ በኋላ ግን በቃ ከመቃብር ስፍራቸው አይለይም ሻርክ እና ሎያሊቲ ማለት ያው ታማኝነት፣ ፍቅር የሆነ ውሾች በጣም እንግዲህ ዓለም ላይ የታወቁ ናቸው። ታማኝ እንስሳ እንደሆኑ ይታወቃል። እኔ አይ ቲንክ ሜቢ ብዙ ኢትዮጵያዊ ከውሻ ጋር አድጓል አይደል? እኔ ቤት ውስጥ ውሻ ነበሩ። አባቴም እናቴም ውሻ ሲያሳድጉ አውቃለሁ። ውሻም ድመትም ነበሩ። ብዙ ኢትዮጵያዊ ቤት ድመት ወይ ውሻ አለ እና የሆነ ሳናቀው ቁርኝት አለን ማለት የምንሰጣቸው ፍቅር ያው ሜቢ ልዩነቱ አሁን ሌላው ዓለም ላይ እና ኢትዮጵያ ጋር ሲነጻጸር ይሰፋ ይሆናል። እኛም ሳንወዳቸው ሳይሆን ልክ እንደ ሌላው እንትን በጣም ላናቀብጥ እንችላለን። ግን በቃ በጣም እጅግ በጣም ታማኝነቱን የታየበት ቪዲዮ ነው። በቃ የሆነ አንጀት ነው የሚበላው ቪዲዮውን ስታየውና የአሳዳሪውን ወይ ደግሞ የአሳዳጊውን መቃብር አለቅ ያለውም የሻርክ ታሪክም አነጋጋሪ ነበረ። ይሄንን ቪዲዮ አይተሽዋል? ይሄንን ቪዲዮ ለመጀመሪያ ጊዜ ነው አሁን ሳየው እና በጣም ነው የገረመኝ። ኢቨን ቪዲዮ ራሱ ዓለም ላይ ቫይራል ሊሆን ይችላል እና በእርግጠኝነት ዓለም ላይ በጣም ብዙ ውሻ የሚወዱ ሰዎች አሉ። እንደውም ብዙ ዓለም ሀገራት ላይ ውሻ የቤተሰብ አባል ነው። በቃ እንደ አንድ ልጅ ነው የሚታየው እና ትክክለኛም ነገር ነው ማለት ውሻ ኢትዮጵያ ውስጥም በጣም ይወደዳል፣ በተለያዩ ዓለም ሀገራትም በጣም ይወደዳል እና ያው በጣም ፍቅር ይሰጣል፣ ታማኝ ነው። የቤት እንስሳቶች በቃ የቤተሰብ አባል ናቸው ማለት ይቻላል እና በጠረን ባለቤታቸውን ከሩቁ ነው ማወቅ የሚችሉት እና ይሄ ቪዲዮ በጣም በጣም የሚያሳዝን ነው እና ኢቨን የውሻው ላይ ራሱ የሚታየው ገጽታ የሆነ በጣም እንዳዘነ ምናምን ነው የሚያሳየው እና እንግዲህ ያው ትንሽ ተጽናንቶ ወደ ቤቱ እንደሚመለስ ተስፋ እናደርጋለን። ስሙ ሻርክ ነው። ስሙ ደግሞ ሻርክ ነው ስሙ እና ባለቤትም እንግዲህ የእሳቸው ቤተሰቦችም እንግዲህ እንደሳቸው አድርገው እንደሚንከባከቡት ተስፋ እናደርጋለን። ግን አልወጣም ብሎ እኮ ነው ማለት ጎረቤቶች እየወሰዱ ምግብ ይሰጡታል፣ እነሱም እንዲያኖሩት እውነተኛ ፍቅር ነው። አይፈልግም በቃ ሄዶ በቃ አሳዳሪው እናቱ ጋር ነው። እናቱ ነው የሚባሉት። ቅድም ያልሽው ውጭ ሀገር ላይ ውሻ ለምሳሌ እንደ ቤተሰብ አባል ነው። ውሻ ሲያስተዋውቁ ልክ እንደ ልጃቸው ነው። ውሻቸውን በቃ ሲያስተዋውቁ ልክ አንቺ ህፃን ልጅሽን የምታሳየውን አይነት ፍቅር አላል ለህፃን ልጅሽ እንደዛ ነው ኤክስፔክት የሚያደርጉሽ። ካስታወሽ ጎረቤቶች ምናምን ውሻቸውን ለምሳሌ አይተሽ የሆነ በቃ በፈገግታ ምናምን እንድትይ ኤክስፔክቴሽናቸው ያ ነው። በቃ ልክ እንደ ልጅ ነው። ቤተሰብ አባልም ይቆጠራል። ላይክ 5 ነን እና 2 ልጆች አሉኝ፣ አንድ ውሻም አለን እና የቤተሰብ አባል 5 ነው የሚባለው። 2 ልጅ ብቻ ካላቸው ውሻውም እንደ 3ኛ ልጅ ነው የሚቆጠረው እና ያው አሁን በዚህ ውሻ ምክንያት የሆነ አሁን ኢትዮጵያ ውስጥ ውሾች እየተገደሉ ነው። ባለፈው የዛሬ 3-4 ወር እዚህ ውሾች እየተገደሉ ነበረ። እንደዚሁም ደግሞ አሁን በቅርቡ ራሱ አይ ቲንክ ሆሳና ውስጥ ነው
የሆኑ ሁለት ህፃናት የውሻ ክትባት ያልተወሰዱ ውሾች ተነክሰው ታመሙ ተብሎ በቃ በጣም የሚያሳዝኑ ቪዲዮዎች ሳይ ነበር። በጣም ቫይራል የሆኑ ቪዲዮዎች አሉ። ውሾችን በቃ ገለው ሜዳ ላይ ጥሏቸውና በዚህ ደረጃ ፍቅር ያላቸው እንስሳዎች ናቸው፣ እንክብካቤ የሚፈልጉ እንስሳዎች ናቸው ማለት እንጂ የሚገደሉ አይደሉም። እና ሜቢ እንግዲህ በዚህ በሻርክ ምክንያት የሆነ ልቡ ሚራራ አንድ እነሱ ላይ ይሄ ውሳኔ የወሰኑ አሉ አይደለ? በቃ ውሾች ይገደሉ ያሉ አመራሮች ካሉ ይሄን ቪዲዮ አይቶ ልባቸው እንዲራራ እንጸልያለን እውነቱን ለመናገር። ኢቨን አሁን ዓለም ላይ ያላቸውን መወደድ ውሾችን አይቶ ማለት ነው እንደ ሬስኪው ሴንተር ቢበዛ መንግስትም ሬስኪው ሴንተር ቢያቋቁም እንትን ማለት ይቻላል፣ ሁላ ወደ ቢዝነስም መቀየር ይቻላል። ብዙ ዓለም ላይ የውሾች አውሮፓና አሜሪካ ውስጥ በጣም ውድ ናቸው ውሾች እና ማለት አገር ውስጥ የማይፈለጉ ከሆነ አትሊስት የሆነ ወደ ቢዝነስ የሚቀየርበት መንገድ እንደገና ብዙ ኤንጂኦዎች አሉ የሚረዱ ማለት ሬስኪው ሴንተሮች የሚገርምሽ የተወሰኑ አሉ። አንዷ የሆነ ጊዜ ቀርባ ነበር እንደዚሁ የዛሬ 2-3 ወር ውሾች ሲገደሉ ኢንተርቪው ሰጥታ ነበርና እሷ ቤት መጥተው ሁሉ ገድሏቸዋል። ሬስኪው ሴንተር ውስጥ ያሉ ውሾቹን ሁሉ ነው የገደሉት፣ ማስጠንቀቂያ ልከውላቸው ማለት ነው። እና በዛ ደረጃ ነው። አሁን እንግዲህ ህጋዊ ነኝ ነው የምትለው ሴትዮዋ። እጅግ በጣም አዝና ነበረ የምትናገረው። በቃ እንደዛ ሬስኪው አድርገዋቸው እንክብካቤ ሰጥቷቸው ፍቅር ሰጥቷቸው የሆነ ውሻም ደግሞ በቃ ተስፋ አድርጎ እየኖረ የነበረ በቃ ውሾችም መጥቶ ያለምንም ምክንያት መግደል እጅግ በጣም ነው ልብ የሚሰብረውና በሻርክ ታሪክ ስለ ውሾች አወራ። ሌላ አንድ የሆነ ዜናም አለ ያልከኝ ነበረ። ፊንላንድ ውስጥ አሁን በቅርብ የወጣ አንድ ዜና ነበርና ውሻ ያለበት ቤተሰብ ልጆች ቤተሰቦች በጣም ጤናማ ናቸው ውሻ ከሌለበት ቤተሰብ ጋር ሲነጻጸሩ፣ በተለይ ህፃናት ይላል። ምክንያቱ ደግሞ ውሾች ውጭ ወጥተው ብዙ አይነት ነገር ነው ይዘው የሚወጡት፣ ጀርሙንም ምኑንም እንደገና ውጭ ያለውን ኤሌክትሮኑንም ምኑንም ይዘው ይመጣሉ። ትተሻሻላችሁ። ከነሱ የምታገኙት እንትን ሰውነት የጤናም የመከላከል አቅምንም ያጠነክራል። ብዙ አይነት ጥቅም አላቸውና እንደገና ደግሞ ከዛ በላይ ደግሞ ለአእምሮም ደግሞ አሁን ከውሻ ጋር መላፋት ከድብርት ሁሉ ያላቀቃል። ገባሽ? ልክ ህፃናት የሚሰጡሽ አይነት ስሜት አለ፣ ውሻም ይሰጥሻል ያንን ስሜት። ሌላ እጅግ በጣም ቫይራል የነበረችው ደግሞ ኤልሳቤጥ ነች። ኤልሳቤጥን እንግዲህ ለመጀመሪያ ጊዜ ያወጣችሽ ለመጀመሪያ ጊዜ ቪዲዮዋን ሶሻል ሚዲያ ላይ ያጋራው ምስክር የሚባል ሰው ነው። እሱ ደግሞ የሆነ አይ ቲንክ የሃይኪንግ የሀገር ጉብኝት ጉዳዮችን ላይ ያለ ልጅ ይመስለኛል እና እሱ ነው ይሄን ቪዲዮ አጋራ። አሁን ይሄ ቪዲዮ መጀመሪያ ላይ ቫይራል ሆነ አይደለ? ማለት በጣም የምታምር በቃ የገጠር ልጅ ብሎ አወጣ። ሰው ሁሉ አያት። ያው የቆሸሸውን ልብሷን ወይ ደግሞ ባዶ እግሯን መሆኗን ምናምን ሳይሆን ሰው የታየው በቃ የሆነ ውበቷን ነው። ያ ሁሉ ነገር ተሸፍኖ ውበቷ ነው ገዝፎ የወጣው። የኤልሳቤጥ ነው ስሟ፣ ለጥፎታል ልጁም እና የኤልሳቤጥ ነገር እና ከዛ በኋላ በቃ ብዙዎች የሆነ ስለሷ ውበት ታወሩ። አይ ቲንክ ከቤንያሚን ጋር አመሳሰሏት ምናምንና ይሄ ውበት በቃ እንትን ብሎ እንዳይቀር ተሸፍኖ እንዳይቀር በቃ የሆነ ነገር ይሰራ። በቃ ወደ አዲስ አበባ ትምጣ፣ የሆነ ስራ ይፈለግላት። አሁን ደግሞ ዘመኑ የእንትን አይደለ የሶሻል ሚዲያ አይደለ? እንደዛ አይነት ነገሮች ምናምን ተባለ። ከዛ የኤልሳቤጥ ጉዳይ ሌላ አነጋጋሪ ጉዳይ ፈጠረ ማለት ነው። አንደኛ ያው እንትን ያወጣት ልጅ የእሷን ታሪክ ሼር አደረገ፣ ያለችበትንም ቦታ ገልጾ ማለት ነው። ያን ያደረገበትን ምክንያት እንደውም አድንቄዋለሁ። ልጁ ለምን በቃ ለእሷ የሚገባትን ማለት ክብር ሄደው ማግኘት የሚፈልጉ ሰዎች ያገኟት። በቃ እሱ እንትን ስለነበረ ምንድነው ስሙ ሊያደርግላት የሚችለው ነገር የእሷን ታሪኳን ማውጣት ፎቶዋን ማውጣት ብቻ ነው። ከዛ በኋላ ግን ኢንፎርሜሽኗን አጋራ ማለት ነው። ካጋራ በኋላ ያለችበት ቦታ ከምባታ ዞን በሀደሮ ጡምጦ ዙሪያ ወረዳ በአጆሮ ቀበሌ የሚባል ቦታ ነው ያለችው ብሎ አወጣ።
ካወጣ በኋላ የዚህ የሀደሮ ጡንጦ በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ ደግሞ ያሉት የቀበሌው እንትኖች ሌላ ደግሞ እንትን ማውጣት ማለት ነው። እነሱ ምን ብለው አወጡ? እህታችን ኤልሳቤጥ ደስታ ዲንዳሞ በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ በአጆሮ ቀበሌ ተወለደች የሀዲያ ተወላጅ ስትሆን እንደ ማንኛውም ኢትዮጵያዊ ገጠራማ አካባቢ ያደገች የተፈጥሮ ውበት ይዛ ያደገች እናቷም አባቷም ሀዲያ የሆኑ በሀዲያ የተወለደች ነች። ስለዚህ ይሁን እንጂ ማንንም ለመርዳት ሆነ ለማገዝ ከተፈለገ በከምባታ ዞን ስለተወለደች የግድ የከምባታ ማንነት ማልበስ ሰብአዊ መብት ጥሰት ነው። ስለሆነም የልጅቷን የሀዲያ ማንነቷን ለመበረዝ የሚደረገው የፍትሃዊ ሚዲያ አሰራር እንቃወማለን ብለው አወጡ። የሆነ ለማመን የሚከብድ መግለጫ ማለት ነው። እንግዲህ ልጁ ሼር ያደረገው በቃ ያለሽበት ቦታ ምንድነው ይሄ ቦታ የሚጠራው ሲባል ከምባታ ዞን ነው ተባለ። የከምባታ ዞን ሲባል ሰው አስዩም አደረገባሽ ከምባታ ልጅ ነች ብሎ ማለት ነው። ከዛ እነሱ መጡና የከምባታ ዞን ቢሆንም እሷ ግን እናቷም አባቷም ሀዲያ ናቸው፣ እሷም ሀዲያ ነች። ስለዚህ ከምባታ ሳትሆን ሀዲያ ነች እና ይሄንን የእሷን ማንነት ለመበረዝ የሚደረገው ኢፍትሃዊ ሚዲያ አሰራርን እንቃወማለን ብለው አወጡ። አሁን የምናወራው በቃ የሆነ ስለ ኢትዮጵያዊት አንድ ምስኪን ኢትዮጵያዊት ነው ወይስ የሆነ የተሰበጣጠረ ማንነት ሰጥቶ የእንትነች የዚህ ጎሳ ነች ጎጥ ነች? እጅግ በጣም የሚያሳፍር አይነት። አዎ አሁን ይሄ ራሱ በቃ ይሄ የሚያሳይህ ኢትዮጵያ ውስጥ እስከ መንደር ዝቅ ብሎ እስከ ክልል በቃ ሁሉም ነገር አስተሳሰቡ በቃ እኔ እንትን ነኝ በቃ እስከ ማለት ደረጃ እንደደረሰ ነው የሚያሳየውና እንግዲህ ልዩነቱን የምትል ነው ይመስላል። ያ በጣም አሳፋሪ ነው። ምክንያቱም በቃ ኢትዮጵያዊነቷን ነው ሁሉም ሰው ያየው። ያ ሁላ ሰው በቃ እንድትረዳ ሞዴል ትሆን ወይ እንደ ቤንያሜር ነው ቤንያሜር በቃ ይሄ ቱሪዝም ቢሮ ስራውን ይስራ። በቃ አሁን ሀዲያ ከምባታውን ተውትና ኢትዮጵያ በቃ በሷ ምክንያት ራሳችሁን አስተዋውቁ። አትሊስት ለሷም ክፈሏት። ከዛ ሰው መጥቶ ይጎብኝ። ገባሽ? አሁን በቃ የሆነ ክሬት አድርጎ አይደለ? አሁን ያልታሰበ ነገር እኮ ነው ይሄ ነገር። ያ ልጅ ሲለጥፈው ቪዲዮ በቃ አያት ናቹራል የሆነ ቢዩቲ አየና ይሄንን በቃ ለዓለም ላጋረው ብሎ አጋራ። እሷን የሚመስሉም በጣም ብዙ ኢትዮጵያውያን አሉ። ሀዲያም የሆኑ ከምባታም የሆኑ የትም በደቡብም በሰሜንም በምስራቅ በሁሉም ቦታ አሉ እና በአጋጣሚ ካሜራ ላይ ገብታለች። ብዙ ሰው ወዷታል፣ መወደድን አግኝታለች። ስለዚህ መረዳትም ካለባት በተለያየ መንገድ መውጣትም ካለባት ሚዲያ ላይ ልጅቷ ትረዳ እንጂ ማንነት በኋላ የሚመጣ ነገር ነው። ላይክ እንትናት ዘሯ እንትና አባትና እናቷ እዚህ ናቸው ማለት መጨረሻ ላይ የሚመጣ ነገር ነው። አስፈላጊነቱም አይታየኝም። እኔ እንደውም ሱዳናዊም ብትሆን ኢቨን ኢትስ ናት ኢምፖርታንት ጠቃሚ ነገር አይደለም። እዚህ ላይ አሁን ማለት በሁሉም ነገር ፉክክር መሆኑ በጣም ያስቃል በየሰፈሩ። አሁን ይሄንን ገባሽ? በከምባታ ዞን ሀደሮ ጡንጦ ነው ምናምን የሚባለው ወረዳ ውስጥ ያሉ ሰዎች ይሄን ጉዳይ ያወጡት ማለት ነው። እነሱ ስለ ኤልሳቤጥ መፈጠር በእርግጠኝነት አያውቁም። ለመጀመሪያ ጊዜ እንደ ሁላችንም ሶሻል ሚዲያ ላይ ነው ያዩት ታሪኳ። ስለዚህ ሄደው ማለት ነው እንዴ እቺ ልጅ እዚህ ጋር ከምባታ ዞን ሀዲያ ምናምን ውስጥ ያለች ነው የተባለው ማነች ሲያጣሩ ብለው ከጠየቁ በኋላ ሲጣራ እንዴ እሷ እኮ ሀዲያ ምናምን የሚል ነገር አለ እዛ ሰፈር ውስጥ ይወራ። በኋላ ላይ የሆነ ተሰምቷቸው ነው ከምባታ ተባለች ሀዲያ ነች ምናምና እኔ ኦነስትሊ ማለት ነው ይሄ በጣም እንትን ይላል ማለት በዚህ ደረጃ ወርደን የሆነ ገና ማለት ብዙ ነገር የሚጠብቃት። እኔ እንደውም እርዳታ ራሱ የሚለውን ቃል አልፈልግም። እንድትረዳ ሳይሆን ራሷን እንድትችል ማድረግ። ራሷን እንድትችል ምልሽ ምንድነው በቃ ኦልሬዲ የሆነ እግዚአብሔር በቃ እድል ይፈጠርላት። እግዚአብሔር የሰጣት ውበት ማለት ነው በሆነ አጋጣሚ በቃ ደረሰ። አሁን ዘመኑ የእንትን ነው አይደለ? የሶሻል ሚዲያ ዘመን ነው። በሶሻል ሚዲያ ዘመን በቃ ተከፈተ፣ ፊቷ ታየ። ስለዚህ ተጠቀሙ በቃ ተወዳጅነት አገኘ። ስለዚህ አሁን የ13 months of sunshine ነው ወይ ደግሞ ላንድ ኦፍ ኦሪጂን ነው የሚለው አይደለ? የኢትዮጵያ የቱሪዝም ዋናው ቢሮ እንትናቸው ማለት ነው የሞቷቸው ይሄ ስሎጋኑ ማለት ነው።
እነሱም ራሱ ገባሽ አሁን ክልሉ ይጠቀም ዞኑ ወይ ወረዳዎች ምናምን ከዛ ደግሞ መጥቶ በፌደራል ደረጃ እንትኖች ራሱ በቃ የኢትዮጵያ ዋናው ቱሪዝም ቢሮ ራሱ ሊጠቀምባት የሚችል ልጅ ነች። በቃ ኑና ጎብኙ በቃ ብለው በቃ መልኳን በቃ መሸጥ ይቻላል ይችል ልጅ ገባሽ። አንዳንዶች እንትን ያሉት ጉዳይ ምንድነው አይ በቃ የሆኑ ደግሞ ቲክቶከሮች መጥተው ሄደው ደግሞ መጠቀሚያ እንዳያረጓት ዝም ብለው ሂውማን ሄር ወይ ደግሞ እንትን ለድፈውባት ሜካፕ ለድፈውባት ምናምን እያሉ የሚያወሩ ሰምቻለሁ። እሱም መኖር አለበት ብዬ አላስብም። እንደዛም እንዳያረጉ አሁን እሷ ገባሽ 10 ብርም ትልቅ ነው ለሷ ለቤተሰቦቿ ሳያት ሜቢ 11 12 ዓመት ብትሆን ነው ትንሽ ልጅ ነች እና እድሉን ያመቻቹላት ምንትናት ከንትን ክልል እሱን ተውና ለመበረዝ ነው የተደረገው የተባለው ነው ትንሽ የሚያስቀው። ከንትን ክልል ናት ኦኬ ይስተካከል የመጣችበት ክልል ችግር የለውም ግን ማንነቷን ለመበረዝ የሚለው ፓርት በጣም የሚገርም ነው እና ራሳቸውንም መገምገም አለባቸው። ሰፈር ማለት ክልልና እንትን እንዴት እንደሚያዩ ሰው ነው ከየትም ይምጣ አለቅ ችግር አለ ሜቢ ስለነዛ ችግሮች አንድም መግለጫ የማይሰጡ ናቸው በዚህ ጉዳይ መግለጫ የሚሰጡትና ኢትስ ማለት አንፎርቹኔት ግን በዛ ምክንያት እድሏ ባይሰናከልባት ብዬ አስባለሁ። የሚሰናከልባትም አይመስለኝም። ከዚህ በላይ ብዙ እድሎች እንዲፈጠሩላት ፈጣሪ ይርዳት። የመጨረሻው ቶፒካችን ምንወዳት ምናደንቃት ምናከብራት አስቱ ከ3 ዓመት በኋላ ማለት ነው የዛሬ 3 ዓመት አውጥታ ነበረ እንትን ምንድነው አልበም ሙሉ አልበም ሰዋሰው ሚዲያ ላይ የዛኔ እንደውም ቢግ ቶፒክ 2023 ላይ 20 ሚሊዮን የሸጠችው ምናምን በጣም በቃ ለመጀመሪያ በጣም በብዙ ብር የሸጠች አርቲስት ተብላ ተወርቶ ነበረ። ከዛ በኋላ አሁን አዲስ አልበም ለቃለች። አይ ቲንክ የአስቴር ባላድስ የሚል የዛሬ ሜቢ 20 ዓመት ሊሆን ይችላል የተለቀቀ አልበም ነበራት። እዚህ ላይ ያው 6 ዓመት በፊት ነው ዩቲዩብ ላይ ለጠፈችው ግን የዛሬ ኦልሞስት ኢትዮጵያ ግን አይ ቲንክ በ2000 በፊት or something እንደዛ አካባቢ ብቻ ወደ 20 ዓመት የሚጠጋ የዛኔ የወጣ አልበም ነው። ይሄ ለኔም እጅግ በጣም ወደው አልበሟ ነው። እነዚህ አስቴር ባላድስ የድሮ ስራዎቿን መልሳ የሰራችባቸው ናቸው። ግን ይሄን አልበም ስትሰራ እጅግ በጣም መልሳ እንደውም ህይወት ዘርታባቸው በፊትም የተወደዱ አሁን መልሳ ዘፈናቸው ደግሞ እጅግ በጣም የተወደዱ ዘፈኖች ያሉበት ስራ ነው። ሶ የሱ ቁጥር 2 ነው ይሄ የአስቴር ባላድስ ቁጥር 2 ነው አሁን የሰራችው አልበም ማለት ነው። እና እዛ አልበም ላይ አንዳንድ ዘፈኖች በጣም ጥያቄ ያስነስተዋል። በተለይ ብዙዎች የሚወዱት ይሄ ሰርጌ ትዝታ የተባለው አንድ ዘፈኗ ማለት ነው እሱ የተሰራበት መንገድ ብዙዎችን በቃ ያው የአስቴር ወዳጆች ሆነው ግን ምን ነው አስቴር ወርቅ የነበረውን ዘፈን መዳብ አረግሽብን ብለው ጋዜጠኞች ምናምን እየጻፉ ነው ያሉትና በዛውም ልክ ደግሞ አሁን ይሄን ዘፈን በሰራችበት ጊዜ የነበረው ስሜት አሁን ደግሞ አዲስ ችክችካና ድለቃ ለሰርግ ቤት እንዲሆን አድርጋ መልሳ ሰራችው። የሰርግ ትዝታን የሆነ የጭፈራ አድርጋ የሰራችበት መንገድ ሙሉ ለሙሉ ዘፈኑን አበላሸሽብን አስቱ ለምን ባትነኪብን ይሻል ነበር። ተመሳሳይ እንደዚሁ ወይ አስቴር ምን ነው ይሄንን ባላረግሽ እንደውም ገደልሽብን ያንን ትዝታችንን ባትነኪ ይሻል ነበር አሏት። ሌሎች ደግሞ ለድሮ ስርዓት ወይም ዘፈን ናፋቂዎች ብለው ደግሞ ታዋት በቃ ከሷ በላይ አታውቁም እሷ ለመድረክ ይሁን ብላ ሰርተዋለች። ስለዚህ ለእናንተ የምንሰጣችሁ እንደውም የድሮውን ዘፈን በማሰብ ይህን ዘፈን አትስሙት፣ ሲቀጥል ደግሞ ደጋግማችሁ ስሙት ለማጣጣም እንዲረዳችሁ። ከዛ ቀጥላችሁ ደግሞ በደና ስፒከር ስሙት፣ የተሻለ ስፒከር በከረከሰ ስልካችሁን አታዳምጡት አይነት ነገር ነው። ከዛ እኔን አማክሩኝ ብሏል የጻፈው ልጅ። አስቱ ትለያለች። አይ ቲንክ አሁን እንትን ያለው ጉዳይ ምን ይመስለኛል ሰው አስቴርን እንትን ሆኖ ሳይሆን እየተቃወማት ሳይሆን ማለት ነው። አሁን አስቴር ሰርታ የምትሰጠው ለአድማጩ ነው አይደለ? ለምሳሌ ዘፈኗን
የምትሸጠው ለአድማጩ ነው። ስለዚህ አድማጭ ደግሞ ኦነስት የሆነ ኦፒኒየኑን ይሰጣል። ድጋሚ ውበት እንደ እይታ ነው አይደለ? ጥበብም እንደዛው ነው። እኔ የወደድኩት ዘፈን ላንቺ ላይ መች ይችላል፣ አንቺ የወደድሽው ለኔ። የበፊቱ የአስቴር ዘፈኖች እስረኛ የሆነ ብዙ ሰው ሊኖር ይችላል። ምክንያቱም ያ ዘፈን ብዙ አይነት ትዝታ ያስታውሰዋል። ከዛም አልፈን ግን ቴክኒካሊ እኛ ለመተንተን አንሞክርም አይደል? የሙዚቃ እንትን የለንም፣ እውቀቱ የለንም። ግን እንደ ሙዚቃ አድማጭ ግን ስሜታችንን ግን እናከብራለን፣ ስሜታችንን እንረዳለንና በእነዚህ ሁለት እንትኖች መካከል አነጋጋሪ ሆኗል። በዛ መሀል ያው እየተሰማላት ነው የአስቴር ሙዚቃ ማለት ነው። ትላንት ነው የተለቀቀበትን መንገድ ለእኔ ገርሞኛል። ምክንያቱም ምንም ነገር ሳንሰማ ነው አይደለ? እንደ ሰርፕራይዝ ነገር ይመስለኛል ያሰበችው። የሰርጉ ሙዚቃ ላይ የድሮ ሙዚቃ የሆነ እንዴት ነው ሰርግ ቤት የድሮ ሰርግ ቤት የነበረው ሳቁ ምኑ አጀማመሩ በጣም ብዙ ሰው የሚወደው ነው። ለየትም ያለ ነው። እንደሱ አይነት የሰርግ ዘፈን የለም እውነት ለመናገር እና ብዙዎቹ የሰርግ ዘፈኖች የጭፈራና መሆንም አለባቸው እንደዛ ናቸውና ሜቢ እሷ እንግዲህ እንደገና እንዲደመጥ አስባ ይሁን ወይ ደግሞ ለወጣቱ ለአዲሱ ጄኔሬሽን ሞር አፒሊንግ ይሆናል ብላ አስባም ይሆን እንግዲህ አናቅም። ግን አንዳንድ ሙዚቃዎቹን ወድጃለሁኝ እኔ ማለት ለስለስ አርጋ ነው ያቀረበችው። ቆንጆ ነው። ግን የአንዳንዶቹ ላይ ደግሞ የድሮውን መርጣለሁ እና አንድ አስተያየት ያየሁት እንደውም በቃ እንግዲህ አዲሱን የወደደ አዲሱን ይስማ፣ የድሮውን የወደደ ደግሞ የድሮውን ይስማ ያሉ አሉ። እንግዲህ ያው ሰው ከትዝታም ጋር የሚያገናኘው ይመስለኛል የድሮ ዘፈኗን። ግን እኮ ማለት እሱ መብት እኮ እንደተጠበቀ ሆኖ ማለት ነው። አሁን እሱ ስለ አዲሱ ነው አስተያየት የምሰጠው። እንደተጠበቀ ሆኖ አንዳንዴ የምጠብቂው ነገር አለ። ለምሳሌ ሰርጌ ትዝታ የሚለው ዘፈኗ ማለት ነው ሲጀምር ያሉት ቫይቦች እንደገና ደግሞ ይሄ ረገጣ ነገር አይደለም፣ ድለቃ የለውም። እሷም በጣም በለሰለሰ ድምጽ ነው አልመዘፍ ነው ሪላክስድ የሆነ እዛ ቦታው ላይ ይወስደሃል። ሙዚቃው በጣም ደጋግመን ሰምተነዋል ለረጅም ጊዜ ማለት ነው። ኢትዮጵያ ሬዲዮ ላይ ምናምን በቃ ኢትዮጵያ ውስጥ በደንብ አዳምጠሽዋል አይደለ? ደግማ ሰራችሁ ተብሎ ይሄን ስከፍቺው ሾክ ነው ያደረገው። እኔን አሁን ጆሮዬ የተበላሸ ነገር ነው። አዎ ነው በቃ ማለት በጣም ለምደነዋል ያንን በታዳዝሚን ዳት ይሄ ትክክል አይደለም ማለት ላይሆን ይችላል። ሜቢ ያንን ለማያውቀው ዘፈን ያኛውን ዘፈን ሳትሰማው ሳታውቀው ብታዳምጠው ልትወደው ትችላለህ። ልክ እንደ ቴዲ አፍሮ የሰርግ ዘፈን ኦር በቃ ሜቢ እሷ አስባ በየጊዜው በየሰርግ ቤቱ ይደጋገማል ምናምን እንደዛ ብላ ቢዝነስ ሙቭ ማለት የሆነ አሁን የሰርግ ትዝታ አይከፈትም ማለት ሰርግ ቤት ዴፊኒትሊ የቢዝነስ ሙቭ። ምክንያቱም አንዳንድ ሰዎች ይከፍቱታል፣ ግን ቢዝነስ ሙቭ ኦፍ ኮርስ አለበት። ግን ያው እንግዲህ ኳሊቲንም ከማሻሻል አንጻርም አስባ ይሆናል የሰራችው። ሞር አይ ቲንክ ኢንተርቪዎች ደግሞ ስትሰጥ ከሷ ደግሞ ምን አስባ እንደሆነ የሰውን ኦፒኒየንም ሰምታ እንግዲህ የእሷን መልስ ምንጠብቅ ይሆናል። እኛ ግን እንዳድማጭ ይሄንን ነው አስተያየት የምንሰጠው። አንዳንድ ዘፈኖች ኦፍ ኮርስ ተሻሽለው የሆነ ለስለስ ብለው ለጆሮ እንዲመቹ ሙዚቃው የሆነ ስሙዝ ሆኖ ሞደርን ሆኖ ቆንጆ ሆኖ የሰማሁት አለ። ግን የሰርጉ ላይ ግን እኔ ፐርሰናሊ የድሮን መርጣለሁ። ያ እኮ አሁን የሰርጌ ትዝታ ራሱ የእንትኑ የዘፈኑ ታይትል ራሱ እኮ she's reminiscing እያስታወሰች ነው ሰርጓን አይደለ? ቁጭ ብላ ሰርጓን ስለምታስታውስ ሙሽራ ነው የሚያወራው። የሆነ ዋንስ አፖን አ ታይም የተፈጠረ ነገር ነው። ለዛ ያ ቫይብ ማለት ነው ለስለስ ያለ ቫይብ አይደለ? አሁን ላይ ሆነች ተረጋግተሽ ነው ያንን ትዝታሽን እንትን የምትይው። የሰርግ ዘፈን ሲሆን ድለቃ ነው አይደለ? በቃ ይዟት ሄደ ምናምን ነው አይደለ?
የሰርግ ትዝታ ግን is like በቃ ለስለስ ያለ ነው። ኦኬ በዛ ኮንሴፕት አይ ቲንክ የሰርጉ 100% ስማማለሁ ላይክ የድሮ የተሻለ ነው። ሜቢ አስቴር አታውቅም ልንል አንችልም፣ ግን ሜቢ somebody advised her ኦኬ ይሄ ነገር በቃ በዚህ መልክ ብትሰሪው ሰርግ ቤት መከፈት እንትን ብዙ እይታ ወይ ደግሞ እንትን ያገኛል ብለዋት ሊሆን የላትም ይችላል። ሌላ የሰርግ ዘፈን ቢኖራት ሜቢ ሌላኛውን ሞቅ ብታረገው ወይ ደግሞ ስኳር የሚለውን ላይ የሰርግ ነገር ጨምራ የሆነ እስክስታ ቢባልበት ጥሩ ነበር። at the end of the day አስቴር ናት፣ ያው እናከብራታለን እንወዳታለን። ይሄ ምንም ጥያቄ የለው ማለት አስቴር አታውቅም ምናምን የሚለው ምናምን ሳይሆን ልክ እንትን ቶፒኩን እንዳየን ምንድን ነው ያደረግነው ላይክ አስደመጥኩሽ እኔ አስቴር ትችላለች አስደመጥኩሽ ሳስደምጥሽ ላይክ የመጀመሪያው ስሜትሽ ምን ነበረ? የሆነ እንዴ ነገር ነው አይደለ? ግራ ገባኝ። አትሊስት የመጀመሪያው ፓርት እንዲኖር በደንብ ክሊርሊ የመጀመሪያው ፓርት በጣም ለየት ያለ ነው። በጣም ደስ ይል ነበር። እሱን እንኳን ብትተወው ጥሩ ነበር። ከዛ ከኋላ መጨረሻ ላይ ብትጨምርበት ነው ያሉትና አሁን ያ የአስቴር እንትኖች ምንድነው ዘፈኖች የድሮ ዘፈኖቿን እንዳሉ ማለት ነው ታስዋልሽ። ይሄ ደንበኛ ከኢትዮጵያ የወጣ ማለት የኢትዮጵያዊ ድምጽ አይደለም እንትኖቹ አሬንጅመንታቸው አይደል ታስዋልሽ ማለት ይሄ የለመድነው አይነት የጭካ አይነት ነገሮችን እንትን ቶታሊ የወጣ ነው። በቃ ካቡን ምናምን በቃ ሌላ ዓለም ላይ የተደመጠችበት ምክንያት ያ ነው። የሆነ ሳም ብሉዝ የሆነ አይነት ታች አለው። ሶ ሜቢ እሱም አለመጣጣም ሊሆን ይችላል ጆሮአችን ላይ እንትን ቅሬታ የፈጠረው። ያ አሁን ዘበከንድ ለምሳሌ እና አይሄድም አይደል? እንትኑ መጀመሪያ ላይ የዘፈኑ ኦሪጂናል ሳውንድ ከዚህ ከችክችካ ሳውንድ ጋር አልሄድም። በቃ አሁን ስለ ዊኬንድ ስትነግረኝ ነበርና የድሮ ሙዚቃዎችን እንደ አዲስ ሲሰሩ እንዴት ነው የሚሰሩት? ሬትሮ አሁን እሱ ይሄ የሲንሳይዘር ሳውንድን ነው በቃ መልሶ ማምጣት የሚፈልገው ኢን ዘ 60s 70s የነበረውን እና ግን ስቲል በቃ ይሄ ኬፕስ ያንን ሳውንድ ሞደርን አድርጎ ነው ማለት አሁን ባለው ቴክኖሎጂ በደንብ ኳሊቲውን ጨምሮ ይሰራል። እና ቢካዝ ላይክ አሁን ዘፈኖች አሁን በ60ና በ60ዎቹና በ70ዎቹ የተሰሩ የውጭ ሀገር ዘፈኖችም እስካሁን ድረስ በጣም ኦሪጂናል የሆኑ እስካሁን ድረስ የሚወደዱ የሚደመጡ አሉና ሶ የሆነ ያም ነገር ያለ ይመስለኛል የአስቴር ጋር አንዳንዴ አሁን የእሷ እንትን ሄር ምንድነው የሚባለው ፕራይሟ ማለት ነው በጣም ምርጥ የነበረችበት ጊዜ ያ ነው አይደለ? በእኛ ጊዜ በ70ዎቹ ወይ ምናምን ማለት ነው። እንግዲህ ያ ማለት ኦልሞስት ወደ 40 ዓመት ምናምን የሚጠጋው ጊዜ ገባሽ? ሶ አሁን ያንን መልሶ ሪክሬት ማድረግ ይከብዳል። አሁን ድምጿ ላይም ሪክሬትም ከተደረገ በጣም በኤክስፐርት ሌቭል ቢሆን ጥሩ ነው። ምክንያቱም ኢቨን የውጭ ሀገር ዘፋኞችም ራሱ ከእሷ ላይ ስለሚወስዱ እሷ ደግማ ስትዘፍነው ያው የተሻለ ከመጠበቅ አንጻርም ይመስለኛል ኦዲየንሱ እንደዚህ እያለ ያለው እንግዲህ ከመውደድ ነው ማለት በቃ ሁሉም ሰው ይወዳታል። የሆነ ምነው በቃ እንትን አልሽብኝ ይሄን ነገር ትንሽ በረሽብኝ ምናምንና ሁሉም ሰው ያው ኢንታይትል ቱ ዜሮ ነው ኦፒኒየን የራስ ሀሳብ መስጠት ይቻላል። አስቴርን ያንቋሸሸ ምናምን የለም። አስቴር አትችልም ያለም የለም። አስቴር ትችላለች። አስቴር እንቁ ነች። አስቴርን የሚያክል አይደለም ሴት ብቻ ሽልማት ክብርም ይገባታል ብዬ ነው የማስበው። ላይክ ጄኔሬሽን ሆኖ ያ እንደዛ አይነት ሽልማት ክብር ያስፈልጋታል። የክብር ሽልማትም ብዙ አይነት ነገር ግን ያው በዚህ ምክንያት አልበሙ እንዲሰማ ፈልጋለሁ። እንዳልኳችሁ ይሄ የመጀመሪያው የትዝታ ባላክስ ማለት ነው። እሱ ላይ ያለው ብቃቷ ያው አሁንም አለ። ድምጿ በጣም ቆንጆ ነው። አሁንም ይሄንን ነው መልሳ ይሄንን ነው ለመስራት ያሰበችው። እንግዲህ በተወሰነ ከአንድ የተወሰነ ዘፈን ውጪ ተሳክቷል ብዬ ነው ማስበው። ቅድም ደግሞ እስቲ ነበር ሜቢ ኢንተርቪው ስትሰጥ ምናምን በደንብ ስታብራራው ደግሞ ሊገባን ይችላል። ፕላስ ተደጋግሞ ሲደመጥ ለምሳሌ እኔ የድሮ ዘፈን አንዳንዶቹ ትንሽ ለጆሮ የሚከብዳል አይደል? ማቴሪያል እቃዎቹ ምናምን
የሆነ ኳኳታ ነገር የሚሆኑ አሉና አሁን ላይክ ሞር ለስለስ ብሏል ሞር ለዛ አለው ይገለጻል ብዬ ነው የማስበው እና ሞር ከኤክስፐርቶች ደግሞ ምንሰማው ይሆናል በአጠቃላይ ግን እስቲ የሚያብራሩ ይኖራሉ መጨረሻ ላይ በአስቴርን አሁን ይሄ እንደው ተሞሽሬ የሚለውን ሳምሪ የምታንጎራጉርልን ይሆናል አንዴ በሚቀጥለው ዙር 100,000 በላይ ቪው ካገኘ ይሄንን እንግዲህ ቪዲዮን እያሳየው አንጎራጎርላችኋለሁ በቪዲዮ ቀርባ እንደው ተሞሽሬን የምታጋራ ይሆናል ስለዚህ ያው በትንሹም ቢሆን አንድ ሁለት ነገር ብለናል አብራችሁን ስለቆያችሁ ሁላችሁንም እናመሰግናለን እናንተም አስተያየታችሁን ስጡ ባቀረብናችሁ 4 ቶፒኮች ላይ መርጣችሁ አስተያየታችሁን ጻፉ ይሄን ቪዲዮ ላይክ አድርጉ ሰብስክራይብ አድርጉ በዚህም ሼር አድርጉ በሌላ ቪዲዮ እንደዚሁ ዝም ብለን ሐሳባችንን ይዘን እንመጣለን ሞር ኮምፎርታብል የሆነን ስንመጣ እንግዲህ ላይቭ ነው እንገባው ላይቭ ዝግጁ ነሽ ሞር ኮምፎርታብል ስንሆን የሚለው ቃል ሞር ኮምፎርታብል ስንሆን በዚህ ሳይድ ደግሞ እሷ ቪዲዮ ሲገባ ማለት ነው አሁን በድምጽ ነው በቪዲዮ ደግሞ ቀስ በቀስ ያለ የሚያድግ ይሆናል ግን ቆንጆ ነው እናመሰግናለን ለሰጣችሁን ጊዜ እስከዚህ ሰዓት ድረስ ያዳመጣችሁን ለነበራችሁ ሁሉ ምስጋና አለን በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ በማለት ሰናበታለን እናመሰግናለን ሰላም ሁኑ